በስዑዲያ ክቤራ موافقነት ትገር በስልክ በሳምንት አንዴ ነው። ፍቃደኛ ነሽ? አዎ ፍቃደኛ። ጀዋል በስ በመራ ዋህደ በስ ብዙ ነገር አሉሻል ተቀበል ምክንያቱም ችግራችን ስለሚያስገድም ማለት ነው። ያገሬ ልጆች ዛሬ ደግሞ ምን እንዳለች እንግዲህ ሰምታችኋታል። እውነት ለመናገር ወላሂ እኔ በጣም ነው ያዘንኩት። ዝም ሊባል የማይገባው ነገር ነው። ያገሬ ልጆች ሁላችንም ድምጽ እንሆንና እንደዚህ ያለ ነገር በጭራሽ መነገር እንደሌለበት ልናስቆም ግድ ይለናል ብዬ አምናለሁ። መንግስት እንግዲህ ወደ አረብ ሀገር ለሚሄዱቶቻችን በደል እንዳይደርስባቸው ጥሩ ነገር አውጥቼላቸዋለሁ ወይም አመቻችቼላቸዋለሁ። ከመሄዳቸው በፊት ስልክ ይዘው ይሄዳሉ። ከመሄዳቸው በፊትም ደግሞ አፕሊኬሽን ተጭኖላቸው ከሚሰሩበት ቤት የሆነ ችግር ከደረሰባቸው ስልክ መደወል ሳይጠበቅባቸው የተጫነላቸውን አፕሊኬሽን በመንካት ብቻ ለኤምባሲ ወይንም ደግሞ ለሚመለከተው አካል ጉዳዩ እንዲደርስና ፈጥነው እንዲደርሱላቸው ማድረግ ይችላል ብሎ ሲናገር ሰምቼ በጣም ደስ ብሎኝ ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ጠፋሽ ለምትሉኝ ያሉ አልጠፋው ሙዶች እንዳልኳችሁ በዛኛው መስራት በዛኛው ቻናሌ ቪዲዮ መስራት ስለማልችል ካም በኋላ ቪዲዮ የምሰራው በዚህ ነውና በዚህ ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁ ነው በጣም ነው የማመሰግነው የኔ ወዴቶች ማለት ነው። ውድ ቤተሰቦቼ ዛሬ ይሄን ቪዲዮ አይቼ ማለፍ አልቻልኩም እና ባካችሁን ሁላችንም ድምጽ እንሁን። እንግዲህ ሆዳም ደላሎች ሁሌም ቢሆን ታውቃላችሁ የሀገሬ ልጆች ለኛ የሚነግሩን ስለ አረቦች መብት ነው። ገባችሁ? አረቦች እንደዚህ ይፈልጋሉ፣ አረብ ቤት እንደዚህ ይደረጋል፣ እንደዚህ ማድረግ ግዴታች ነው እያሉ ስለ አረቦች መብት ብቻ ይናገራሉ ማለት ነው። ስለ ግዴታችን ገባችሁ? ይሄን ነገር ማድረግ ግዴታች ነው እያሉ በተደጋጋሚ ይነግሩናል ማለት ነው። ስለኛ መብት ግን አንድ ቀንም ነግሮን አያውቁም። ይሄ ነገር ከሆነ እንደዚህ ማድረግ ትችያለሽ፣ ለምሳሌ ደሞሽ መጠየቅ መብትሽ ነው፣ መብላት መጠጣት መብትሽ ነው፣ የእንቅልፍ ሰዓትሽን አስከብር መብትሽ ነው አንባልም። ገባችሁ? እኛ ታፈነን ስለነሱ መብት ብቻ አሽቀው ነግረው ነው የሚልኩን ማለት ነው። እሺ እንገሩን የሀገሬ ልጆች። ወላይ ዛሬ ግን መጨረሻ ላይ የተናገረችውን ነገር እኔ ዝም ብዬ ማለፍ አልችልም። ለምን ብትሉ በእርግጥ እነሱ ቢደነቁሩ እንደነሱ የማይደነቁሩ ብዙ አረቦች አሉ ማለት ነው። ግን ደግሞ ለአንዳንዶቹ አስቡት ማለት ነው። አይደለም እንደዚህ ያለ ህግ ወጥቶላቸው ይቅርና ህግ እንኳን ሳይወጣላቸው በመብታቸው የሰራተኞችን ስልክ የሚነጥቁ ብዙዎች አሉ ማለት ነው። ገብቷቸዋል። አሁን ደግሞ ጭራሽ በይፋ አውጃ ወጣ ተናገረችላት። ስለዚህ እቺ ልጅ ነገ እንኳን ሄዳ ስልክ ብትጠይቅ መክተብሽ ነው ያለኝ በሳምንት አንድ ቀን ብቻ ስልክ ስጫት ብሎኛል የምትላት ማለት ነው። በጣም ብዙ ጥያቄ ነው የጠየቀቻት። በነገራችን ላይ የመጀመሪያው ጥያቄ ስሟን ነበር የጠየቀቻት። ስሟን ተናገረች። አግብተሻል ወይ አለቻት። አው አግብቻለሁ። ልጅ አለሽ ተባለች። አው ልጅ አለኝ፣ አንድ ልጅ አለኝ ብላለች ማለት ነው። ከዚያም ተምረሻልም አልተማርሽም ብላ ጠየቀቻት። ይሄ ችግር የለም መማራችን የሚጠቅመን ራሳችን ነው፣ አለመማራችንም የሚጎዳን ራሳችን ነው። በነገራችን ላይ በጣም ብዙ ልጆች አላችሁ የተሳሳተ ነገር የምትሉ እሱ ምንድነው ለአረብ ሀገር ስራ ደግሞ ብንማር ባንማር ምን ችግር አለ የምትሉ ልጆች አላችሁ። ለስራው ችግር የለም የሀገሬ ልጆች እንሰራዋለን። ግን እኔ ወላሂ የማውቃቸው ማለት ነው አላርም መቀጠር የማይችሉ ልጆች አሉ። እኔ አሁን በብዛት ልንገራቸው የኦሮሞ ልጆች ሰዋቸው ማሻአላ ወላሂ በጣም ጎበዞች ናቸው። በጣም የተማሩ ናቸው ማለት ነው። እንግሊዘኛ ራሱ ብትን አድርገው ነው የሚናገሩ፣ ብትን አድርገው ነው የሚጽፉ። ሀታ የራሳቸው እንትናቸው ምንድነው ባለው የሚጠቀሙበት ስፔሊንግ እንግሊዘኛ ነው እና በጣም ጎበዞች ናቸው። ብዙ ልጆች ይመጣሉ። እኔ ከመጣው ጀምሮ የሌላ ብሔር እንትን መጥቶ አይተለቅም አንድ ልጅ አስልጥምት እና ሁላቸውም በጣም ጎበዞች ናቸው ማለት ነው። አሁን በመጨረሻ ግን የመጣችው ልጅ ወላይ ስሟን እንኳን መጻፍ አትችልም፣ ሰርች ማድረግ እንኳን አትችልም። ታዲያ ማን ነው የሚጎዳ? የሆነ ነገር ከእንትን አፕሊኬሽንም ሆነ ምንም ማውረድ ስትፈልግ ስንገናኝ ወይ ከኔ ጋር ወይ ከዚያ ካሉት ከእንትኖቹ ከኡጋንዳ ጋር ነው ሄዳ እንደዚህ አድርጊልኝ የምትል ገባችሁ? ብትማር ኑሮ ይሄን አትለምንም አይደለ? እና መማርን የመሰለ ነገር የለም። ብንማር ባንማር ምን ችግር አለ የምትሉት ማለት ነው። መማሩ ለራሳችን ነው የሚጠቅመን፣ የተሻለ ነገር እንድናገኝ የተሻለ ነገር እንድናይ ይረዳናል ማለት ነው። ሀገሬ ልጆች ሌላውን ተውትና የተበላሸው ብዙ ራሱ ብትበላ አታውቀው። አላርም የሚባል ነገር አትቀጥርም፣ አላርም አትቀጥርም። ለምን እንዴት እንደሚቀጠር ስለማታውቅ ገባችሁ? የቆየ ምግብ ምናምን ከሆነ ከራባት ልትበላ ስትል ሹፊ ይሄ አይልኝ እስኪ ያልቋል ወይስ አላለቀም፣ ተበላሽቷል ወይስ አልተበላሸም ብላ ነው። ከተማርነሳ ራሳችን አንብበን የሚጠቅመንንም የሚጎዳንንም ነገር መለየት እንችላለን። መማሩ ለራሳችን ነው የሚጠቅመን ማለት ነው። ገባችሁ? እሺ በሉ ይሄን ችግር የለውም። ከዛ ሌላ ምንድነው የጠየቀቻት መሰላችሁ? አዎ የሳውዲ ቤት በጣም ትልቅ ነው እና የሳውዲ ቤት ትልቁን ቤት ተቋቁመሽ መስራት ትችላለሽ ወይ ስትላት ምንም ችግር የላለች። ገባችሁ? ለምን ብትሉ ትልቅ ነው ቢባል ምንድነው ቢባል
አንደኛ እንዳልኳችሁ ከሀገር ወጥቶ የማያውቁ ልጆች በቃ የሚሰማቸው ነገር ከሀገር መውጣት ብቻ ነው የሚታያቸው። ምንም እንባል ምንም አልፈልግም የሚባል ነገር አይሰራምኛ። ለምን ለመውጣት ስለምንቸኩል፣ ሁለት ደግሞ ያለንበት ችግር ስለሚገፋን፣ ያለንበት ችግር ስለሚያስገድደን መውጣታችን ብቻ ነው እንጂ የምናይ ኧረ ቤቱ ትልቅ ስለሆነ ኧረ ልጎዳ እችላለሁ ኧረ ምናምን የሚለው ነገር አያሳስበንም በሉ። እሺ ችግር የለውም ስራውን ለስራ ነው የምንመጣ እንሰራዋለን። እኔ በጣም ያናደደችን ጥያቄ በሳምንት አንድ ቀን ነው ስልክ የሚፈቀድልሽ አለቻት። እሷ አሻለቻት። ለምን ብትሉ ልክ እንደ ኢትዮጵያ ይመስላታል። መታ ከአንድ ቤት ታሽጋ መውጫ መግቢያ የሌለው ቤት ውስጥ እንደምትገባ እሷ አታውቅም። ኢትዮጵያ ላይ ስልክ ባኔስ ችግር የለም አይደለም። ኢትዮጵያ ላይ እኮ ሲጀመር ስደወልልን ብቻ ነው በአብዛኛው ድሮ ስልክ የምናወራ። ምክንያቱም ኢንተርኔት አብዛኛው ሰው አይጠቀም። ስለ ኢንተርኔት ጥቅም አናውቅም አይደለም። እና እንደዚያ ስለሚመስላቸው እነሱ ቀለል አድርገው እሺ ብላ ተስማምታለች ማለት ነው። በአማርኛ ትጠይቃታለች፣ በአረበኛም ታስተረጉምላታለች። ያ ማለት እንግዲህ አረቦቹ እየሰሙ ነው። አስቡት ያገሬ ልጆች። ነገ ይህች ልጅ መታ እኔ ደከመኝ ቤቱ ትልቅ ነው ብትላት ውድሽ ነው የመጣሽ መክተብሽ ብላሻለች፣ መክተብሽ ነግራሻለች ትላታለች። ስራው ይሁንሽ ልበላችሁ ያገሬ ልጆች። አሁን ስልክ እንዴት ነው በሳምንት አንድ ቀን እንዲፈቀድልን አድርገው ተስማምቶ የሚልኩን ነገር አሁን ይሄ አግባብ ነው ብላችሁ ታስባላችሁ? እንዴት ነው የሚቻለው ያገሬ ልጆች? ወላሂ እንዴ ካላ ቤታችን እኮ ለኛ ለስደተኞች እኮ ኢንተርኔት እኮ ባለ ትልቅ ውለታችን ነው። እንዴ ለአንድ ሰዓት ለሁለት ሰዓት እንኳን ኢንተርኔት ከሌለበት ቦታ ስንቀመጥ እንዴት ነው የሚጨንቀን? እና ይሄን ነገር ማውገዝ አለብን ያገሬ ልጆች። ደላሎች እንደዚህ ያለው ህግ በጭራሽ ለአረቦች መናገር የለባቸውም። ከነገሩንም ለራሳችን ይንገሩና ስልክ በሳምንት አንድ ቀን ሊፈቀድላችሁ ይችላል፣ ለአንደኛውም ላይፈቀድላችሁ ይችላል ብለው ይንገሩን እንጂ ለመዳሞች አስረግጠው በሳምንት አንድ ቀን ብቻ ስልክ ስጧቸው ብለው አሁን ይሄን የሚሏቸው አይደለም። እንደዚህ ተብሎ ተነግሮ ይቅርና በራሳቸው መብት እኮ ማለት ነው ያገሬ ልጆች። ሰራተኛ ስልክ እንድትስጎ የሚፈልጉ ብዙዎች አሉ። ሰራተኛ ስልክ እንድትይዝ የማይፈልጉ በራሷ ብር የገዛችውን ስልክ እኮ የሚነጥቁ አሉ። አስባችሁታል? ግን ደግሞ እንደዚህ የሚያደርጉ ደንቆሮች እንዳሉ ደግሞ በጣም ምርጥ አሰሪዎችም አሉ። በጣም ጥሩ አረቦችም አሉ። ለኛ ብለውም ሳይሆን ደግሞ ለራሳቸው። አሁን ለምሳሌ ስልክ አልይዝም ብለ አይቻልም። ለምን አረቦች ሪንሳ ነው የሚደውሉ ለራሳቸው ጥቅም። ይሄን አድርጊው፣ እንደዚህ አድርጊው፣ በዚህ ወጣ፣ በዚህ ገባ፣ አምጪ፣ ውሰጁ ስለሚሉ ምን ልላችሁ ፈልጌ ነው። በእርግጥ እነሱ በሳምንት አንድ ቀን ነው የሚሰጣችሁ ብሎ ቢልኩና ከመልካም ሰው አላህ ከጣለን ከጥሩ ሰው አላህ ከጣለን እነሱ ይሰጡናል። ግን እንደዚህ ያለ ነገር ለምንድን ነው ህግ ላይ የሚጸድቀው? እንዴ ለኛ ለስደተኞች እኮ ስልካችን እኮ ባለ ትልቅ ውለታችን ነው። ወላሂ ማን አለን? ቆይ ካላበታችን ያለችኝ እሷና እሷ ብቻ ነች። ተደሰትኩም በሷ ነው፣ አለቀስኩም በሷ ነው፣ ሳቅኩም በሷ ነው። በቃ መነጽሬና ለኔ ስልክ የሆነት ይሄን ነገርን ካላችሁ ወላሂ ንፋስ ነው ዘመዴ ብሏላ። ለኔ ዘመዴ በስደት እስካለው ድረስ ካላበታች ስልኬ ነች። ስለዚህ ይሄ ሁሉ እያለ ጠንቀቀው እያወቁት ለምንድን ነው አሁን ይሄን ውል ውስጥ የሚያስገቡት? እነማን? እነዚህ ሆዳም ደላሎች። መንግስት የተሻለ ነገር አውጥቻለሁ አፕሊኬሽን ጭኜ ስልክ ገዝቼ ራሴ ነኝ የምሰጣቸው ብሎ እያለ እነሱ በጎን ይሄን የሚሉን ለምንድን ነው? ወላሂ እኔ መንግስት ያጸደቀው ነገር በጣም ተመችቶኛል። ለምን አፕሊኬሽን አለ ጫን ስታረጉት ኤምባሲ ይደርስላችኋል፣ ለሚመለከተው አካል ይደርሳል ሆነ። ይሄ ደስ ብሎኝ እያለ ለምንድን ነው እንደዚህ ያለ ህግ የሚያወጡት? ስለዚህ አተስማምታችሁ አትምጡም ቢበሉ ያገሬ ልጆች።